አንተ ስላልክ ስርዓት ይኑር እንዴ ያስከተለ ብሩኬ ግን አይሚን የሚያናግርበት መንገድ ቢሰዎች ልክ ብላችሁ ታስባላችሁ? አይሚስ ሻንጣን ለመውሰድ ቤት መመለሷ ልክ ነው ብላችሁ ታስባላችሁ? ፍፄስ ኤፍሬምን ከበር መመለሱ በርጋ እንዲቆም ማድረጉ ልክ ነው ቤተሰቦቼ? አራተኛ ደግሞ ለሚያልፍ ቀን ለምን የማያልፍ ቃል ትነጋገራላችሁ? የዛሬ አራት ነጥቦች ላይ የምናወራበት በጣም የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ይሄ ጉዳይ የአይሚንና የብሩኬ ጉዳይ የመላው የጨረቃ ቤተሰቦች ጉዳይ ነው ቤተሰቦቼ። ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ። ይህን ሰሞን የተከሰተው እናውቃለን። በዱባይ፣ በሳውዲ አረቢያ፣ በኩዌት፣ በጅዳ፣ በኳታር የምትገኙ ወንድሞቼ አይዟችሁ፣ ፈጣሪ ይጠብቃችሁ፣ ፈጣሪ እቅፍ ድግፍ አድርጎ ወደ ሀገራችሁ ያስገባችሁ ብዬ እጀምራለሁ ቪዲዮን። እኔም ሁሌም ቢሆን በጸሎቴ አስባችኋለሁ። አይዟችሁ ቤተሰቦቼ፣ ሁሉ ነገር ያልፋል። ጠንካራ ሁኑልኝ ቤተሰቦቼ። እኔን ግን ስታዩኝ ቪዲዮን ላይክ በማድረግና ቤቱን ሰብስክራይብ በማድረግ ቤቱን እና ተደራሽነቱን እንዲሰፋ አድርጉልኝ ቪዲዮ ቤተሰቦቼ። ይሄ ቪዲዮ ከመቼው ይበልጥ አይሚንና ብሩኬ ደስ ፈልጋለሁ ቤተሰቦቼ። እኔ አይሚንና ብሩኬ ያሉት ነገር አልገባኝም። በቃ ቀን ወደ ቀን የምናየው ነገር ደስ አይልም። ትንሿን ነገር እያሰፉት ነው። በማግስቱ ቪዲዮ ይታረቃሉ ብዬ ሳስብ እንኳን ሊታረቁ ነገሩ እየሰፋ የመጣ ነው። እስቲ ወደ ዛሬው ቪዲዮ እንሂድ። የእናንተን ሀሳብ አስተያየት ግን ኮሜንት ላይ ጻፉልኝ። ብቻ የምታገለው በእኔና አንቺ ግንኙነት ማንም ታገል አላለህም። ከዚህ ብሩኬ መታገል ካለብህ ከሀይሚ ጋር ለመታረቅ ብታገል ምን ችግር አለው? አይዘው ወይ አንዳንዴ እኮ ይቅርታ መጠየቅም መሸነፍም እኮ ትልቅነት ነው ቤተሰቦቼ፣ አይመስላችሁም? አሁን ግን አይሚ ምለኛ ሆናለች። ለምን ወንድሟ ተነካባት። ብሩኬ የማይሆን ንግግር ነው ኤፍሬምን ስትናገር የነበረው ትናንትና። ኤፍሬም ምለኛ ሆኗል። አይሚ ምለኛ ነች። ብሩኬ ምለኛ ነው። እሺ በመሃል ቤት እንዴት ነው ነገሩ የሚፈታው? ቢያንስ አንድ ትልቅ ሰው መጥቶ ጉዳዩ እንዲፈታ እፈልጋለሁ። ወይ ጋሽዬ ወይ ሙሼ መጥተው ይህን ጉዳይ እልባት እንዲሰጡኝ እፈልጋለሁ። ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ተደራሽነቱ እንዲሰፋ እፈልጋለሁ። ጋሽዬ ራሱ እንዲወት እፈልጋለሁ። በቃ ምክንያቱም ጋሽዬ ቢያንስ መጥተው ነገሩ እንዲረጋጋ ያርጉልን። ለምን ይሄ ነገር ወደማየው መስመር እየሳተ ነው። ነገ ላይ እኮ ብሩኬ ተጋብታችሁ እኮ ከኤፍሬም ጋር እኮ ትገናኛላችሁ። አሁን ግን የማያልፍ ቃል እየተነጋገራችሁ ካፋችሁ የማይሆን ቃል እያወጣችሁ እንዴት ነው ነገ ላይ የምታዩት? ወይስ ነገ ላይ ነገ የሚባል ነገር የለም? አይሚና ብሩኬ ነገ የሚባል ነገር የለም አለ። ባይዘው የጨርቃዊ ሰዎች አይሚና ብሩኬ መቼም ቢሆን አይለያዩም። አይዟችሁ፣ በቃ እየተፈተኑ ነው። ከባድ ፈተና ውስጥ ናቸው። ይህን ፈተናም ግን አልፈው እንደምናያቸው በጣም እርግጠኛ ነው ቤተሰቦች። ፎቶ ምን ይሰራል ይችላል? እኔ ያለው አይደል እንዴ ወደ ሌላ ነገር ውስጥ እንድገባ እያደረገኝ ነው። ባይዘው ወይ አይሚ ሻንጣውን ለመውሰድ መምጣትሽ ልክ ነው እያላስበው። ወደ ቤትሽ ለመታረቅ ከብሩኬ ጋር አንድ ላይ ለመሆን ነው እንጂ ወደ ቤት መመለስ የነበረብሽ ሻንጣ ለመውሰድ መመለስ የለብሽም። ኤፍሬም ደግሞ ወደማይሆን ነገር መግባት የለባችሁም። አውቃለሁ ብሩኬም ግልፍተኛ ሆኗል፣ ትንሽ ተናደዋል። ልትረዳው ይገባል ብዬ አስባለሁ። አንዳንዴ ደግሞ ቢሆን ነገር ምክንያቱም ይሄ ልጅ አይሚን አጥቷል። አይሚን አጥቶ ደግሞ በትክክል ሊያስብ አይችልም በምንም ተአምር። ስለዚህ አሁን ውስጡ ብሶት አለው ብሩኬም ቢሆን አሁን ቤተሰቦቼ፣ አንተም መናገር አለበት እያልኩ አይደለም፣ ኤፍሬም መናገር አለበት እያልኩ አይደለም ቤተሰቦቼ፣ ግን ውስጡ ብሶት አለው። ስለዚህ ያን ብሶት ደግሞ እያወጣው ነው። አይሚ አጠገቡ የለችም፣ ደስታ ካጠገቡ እርቆታል። ሁለቱም ርቋችኋል። ከሶስት ወር በፊት አልፋችኋል። እንግዲህ የመላው ጨረቃ ቤተሰቦች ደስታ አተናል። ስለዚህ ግን አሁን ማድረግ ያለባችሁ ምንድነው? ደስታው እንዲመለስ አሁንም ቢሆን ትልቁ መፍትሄ ምንድነው? ተረጋግቶ ቁጭ ብሎ ማብራት። ያን ካላደረጋችሁ በምንድነው ችግሩ የሚፈታው? በመጮህ በመነጋገር። በመጮህ ስትነጋገሩ እኮ ምንም አትደማመጡም። በቃ አይደል ቤተሰቦቼ? ራሴን ህይወት መኖር አልቻልኩም ወይ ከሱ ጋር ሆኜ ደግሞ ሰላም ማግኘት አልቻልኩም እና ከምንም በላይ ደግሞ ሰላምና ጤና ይበልጣል። አዎ ይበልጣል። ግን ደግሞ ከሁሉም በላይ ደግሞ ሰላምን ከፈለጋችሁ ለምን በተከበረ ሁኔታ በስነ ስርዓቱ ቁጭ ብላችሁ አታወሩም? ለምን አንድ ጉዳይ እኮ ሲፈጠር ያን ጉዳይ ለመፍታት ነው እንጂ የሚካሄደው ያን ጉዳይ ግን ለማስፋት አይካሄድም። አረ እንዴ አሁን ኤፍሬም የሚሰራው ስራ ምንድነው? ነገሩን አሰፋው። በቃ ለምን ለቱ መከታ ሆኖ አሁን ጥሩ ነው፣ ግን ደግሞ እሷን አይሚን ከቤት መውጣት አልነበረበትም። ከዛም አልፎ ደግሞ አሁን ሻንጣን ይዛ ልትሄድ ነው። ለምን ያ ነገር እንዲፈጠር ለምን ታደርጋላችሁ? እናንተ እኮ በሰው መመራት የለባችሁም። አይሚን ቢሆን ብሩኬም በቃ አድጋችኋል። ከቤተሰብ ወጥታችሁ እኛ ትልቅ ሰው ብላችሁ አብራችሁ እየኖራችሁ ነው አይደል እንዴ? ስለዚህ ለምን ሌላ ሰው ጉዳያችሁ ራሱ ላይ እንዲገባ ትፈቅዳላችሁ? በቃ እናንተ ለምን ችግራችሁን አፈቱም?
ለምን በመናገር አታምኑም እንዴ? ችግራችሁ አንቺ ምለኛ እሱ ምለኛ ብሩክ ምለኛ አይ ምለኛ እንዴት ይሆናል? እንዴት ሁለት ለኛ በአንድ ልጅ ሊኖር አይችልም? አንዳችሁ ረጋ በሉና እስቲ ችግሩን ለመፍታት አስቡ። ቤተሰብ መከበር አለበት። እንደመጣልን ማውራት የለብንም። ልክ ነሽ። እዚህ ጋር ቤተሰብ ቀድሚያ ክብር ሊሰጠው ይገባል። ማንም ሰው ቤተሰቡን መነካት አይፈልግም። ብሩኬም ቢሆን ተናዶ ነው። አሁንም ለዚህ ነገር ይቅርታ መጠየቅ አለብህ ብሩኬ። ይቅርታ በቃ ኤፍሬም ብለህ ችግሩን ለመፍታት መሞከር አለብህ። ካለዚያ ግን ነገሩ እየተባባሰ ወደ ትልቅ ደረጃ ይደርሳል እንጂ ይሄ ጉዳይ እልባት የሚያገኝ አይመስለኝም። ቤተሰቦች እናንተ ምን ታስባላችሁ? እስቲ ነገር በሰላም እንዲያልቅ ፈልጋለሁ። እናንተ ራሱ በሌላ የምትፈርዱ ሰዎች ምንድነው? እህት የላችሁ? እህት አለመኖር አይደለም። እኛ የጨረቃ ቤተሰቦች አይሚና ብሩኬን መጥቶ የሚያለይ ሳይሆን መጥቶ የሚያስታርቅልን አንድ እንዲሆኑ የሚያደርግልን ነው እንጂ የምንፈልገው አይሚን ነጥሎ ብሩኬን እዛ አድርጎ የሚያለያይ ሰው አንፈልግም። ለዛ ነው እንጂ ብዙ ሰው የሚናገረህ እኮ እንጂ እንደውም አንተ ለእህት መከታ በመሆንክ ሁላችንም ደስተኛ ነን። ግን ደግሞ በዚህ መንገድ አይደለም። መከታ ሆነክ አስታርቀ ብትሄድ ሁላችንም በአንተ ደስተኛ እንሆናለን ይበልጥ። አሁን ግን ሁለቱን እያለያየ ነው እኮ ኤፍሬም። እያረች ያለው ስራ እኮ ሁለቱን እያለያያቸው ነው። ከቤት መውጣት ሳያንስ አይሚን አሁን ደግሞ ሻንጧን ይዛ እንድትሄድ እያረካት ነው። እባክህን ኤፍሬም፣ አሁንም ቢሆን ይህን ቪዲዮ የሚያይ ከሆነ ኤፍሬም እባክህን በቃ አስታርቃቸው አይሚና ብሩኬን እንዲታረቁ እንፈልጋለን። እኛ የእነሱ ፍቅር ማየት ናፍቆናል አለ ቤተሰቦቼ። ካሽን ይዘሽ መውጣት ነው አለቀ። ፍፄ ምን ሆነክ ነው? ለምንድነው በር ላይ የሚጠብቅ ሰዎች ባይዘው ወይ አሁን ፍፄ ያደረከው ስራ ምንድን ነው? እሱ በርጋ እንዲቆም ማድረግ፣ ኤፍሬምን በርጋ እንዲቆም ማድረግ ማለት እኮ ነገሩን ማባባስ እኮ ነው። በቃ ይሁን ትልቅ ነገር የተፈጠረ እኮ ያደረጋችሁት። ትንሹን ነገር እኮ ትልቅ የምታደርጉት ለምን እንዲህ ለምን ያን ታደርጋላችሁ? ፍፄ እንደውም ገብቶ አንተ እነሱ እንዲነጋገሩ ቁጭ ብለው እንዲታረቁ ማድረግ አለብክ። ኤፍሬምና ብሩክ ከታረቁ አሁን አይሚን ቢያንስ ልቧ ይረጋጋል። ከዛስ አይሚንና ብሩክ ይታረቃሉ። ካለዚያ ግን አሁን አይሚን ያሰበች ነው ወንድሜን ተናግሮብኛል ስለዚህ ብላ ነው ከቤት እየወጣች ያለችው አይደል? ቤተሰቤን አላከበረም እያለች ነው። ስለዚህ ቢያንስ ኤፍሬምና ብሩክ ከታረቁ በኋላ አይሚንና ብሩክ የመታረቅ እድላቸው ሰፊ ነው። ካለዚያ ግን ነገሩን እያሰፋችሁት ነው የምትሄዱት አይደል ቤተሰቦቼ? እኔ እንደዛ ነው የማስበው። ስለዚህ እዚህ ጋር ትልቅ ስህተት ነው እየሰራው ፍፄ። በርጋ እንዲቆም ማድረግ የለብህም አውቃለሁ። ከገባ ይጠላሉ ብላ አስበ ነው። ግን ደግሞ ማነጋገርና ቁጭ ብለው ትክክል እንዲያወሩ ማድረግ ትችላላችሁ እንዴ? ይህን ያለ እኮ ትልቅ ጉዳይ እኮ አልተፈጠረም። ያኔ እንኳን በዩ ጉዳይ እንኳን ይህን ያለ አልተፈጠረም። አሁን በአብሳላ ጉዳይ እንደዚህ ከባድ ነገር መፈጠር አለበት ብዬ አላስብም። አይደል ቤተሰቦቼ? ስታከብር ነው እሺ ልትከበር የምትችለው። እናቴ እኔ ሰውን አከብራለሁ። ለማንኛውም ቃል አውጣን የመጣሁት ከተወኛ ብቻ እኔ ግን አይሚ እስቲ ስታስቢው ከብሩኬ ጋር ወጥተሽ ከዛ በኋላ መቼም ላትታረቁ ነው። ለምን ታደርጋላችሁ? ለምን ይሄ ሻንጣ ራሱ እኮ ተሰቃየ። ስንቴ ይወጣል ስንቴ ይገባል፣ ስንቴ ይወጣል ስንቴ ይገባል። ለምን ሻንጣው ራሱ አስቡለት እንዴ! አረ ይገነጥላል አይሚያችን። እውነቴን ነው አይሚ። በቃ ማርያምን እዚህ ጋር ማሰብ አለባችሁ። ይሄ ነገር ምንድን ነው? ለምንድን ነው እንደ ትልቅ ሰው ችግራችን ቁጭ ብለን ማንፈታው? እኛ ሕፃን ልጆች ነው ወይ ብላችሁ አስቡ። ሕፃን ልጅ እኮ አይደላችሁም ከዚህ በኋላ። ስለዚህ ችግራችሁን ብትነጋገሩ እኮ ይፈታል። ግን አሁን በመጮ ስለሆነ ያ ነገር ወደማይሆን ነገር እየገባ ነው እንጂ የሚስተካከል ነገር አይኖርም። ቤተሰቦች ገሎ በእኔና አንቺ ግንኙነት ማንም ታገላላለህም። ግን ደግሞ ሪስፔክት ይኖር ለሰው ልጅ። ብሩኬ አሁን አይሚያችን እልህ ውስጥ ያለው እልህ ተጋብቷል። አንደኛ አንቺ ከቤት ሳታስፈቅጂ ስለወጣሽ፣ ሁለት ደግሞ ከኤፍሬም ጋር ባለው ጉዳይ በጣም ተናዷል። ስለዚህ ምንም ነገር ቢናገርሽ ቻዩ ብዬ አስባለሁ። እኔ አንቺን እንትን ማለት መጫን አልፈልግም፣ ብሩኬን መጫን አልፈልግም። ግን ደግሞ ፍቅር ውስጥ መቻቻል ከሌለ እንዴት ነው የምትኖሩት? ፍቅር ውስጥ ታጋስነት ከሌለ እንዴት ነው የምትኖሩት? በእልህ ፍቅር አይቀጥልም። አንዳችሁ ረጋ በሉ ባካችሁን። ፈቃደኛ ሁኜ የሄድኩት እዚህ ሰላም ስለሌለኝ ነው። ኦኬሽ ጉዳይ ባክሽ ለኔና ላንቺ አሁን እንኳን የምትናገረው እናስተካክል። ይሄንና በእም እንዴ ለምንድን ነው ማስተካከለው? ብሩኬ በጣም እልው አይ ስለሆነ በጣም ስለከፋ በቃ የሚናገረው ነገር እያስተዋል አይደለም። ወይ በኋላ ላይ እኮ ይቅርታ በተናገሩበት ነገር እንደሚል በጣም እርግጠኛ ነኝ። አይሚን ምን ተናገሩት መንገድ ልክ አይደለም። በቃ ይሄን ብሩኬኛ እናቆም፣ እቺን አይሚኛ እናቃትም። በቃ ይድሮ አይሚና ብሩኬ ይመለሱልኝ ቤተሰቦቼ። እስቲ በእኔ ሀሳብ የምትስማሙ የድሮ አይሚና ብሩኬ ይመለሱ የምትሉ አንድ ቁጥር እየጻፋችሁ ልብ ቅርጽ አድርጉበት። እስቲ ሁላችሁንም ማየት እፈልጋለሁ ቤተሰቦቼ፣ እውነቴን ነው። ምክንያቱም የድሮ አይሚና ብሩኬ እኮ እንደዚህ አይነጋገሩም። ቢያንስ
ቢጣሉ ለ5 ቀንና ለ10 ቀን ነው። ከዚህ በላይ ጣልቶ ያውቃሉ ቤተሰቦቼ? አሁን እኮ ነገሩ ባሰ። እንደውም መጣላት ከነበረባቸው እኮ በዩ ጉዳይ ነበር በእርግዝናው ነው። አሁን እኮ በአብሳላት ባልተፈጠረ ነገር በቃ እሷ ወዳለሁ ብላ ገፍታ በመጣች ቁጥር በዚህ ጉዳይ ጣላችሁ። እስቲ የትኛው ይበልጣል? እስቲ በእናንተ ቤተሰቦቼ ሳስቡት የቱ ይበልጣል? የቱ ጉዳይ ይበልጣል? የአብሳላት ይበልጣል ወይስ የዩ ይበልጣል? የዩ ይበልጣል አንዴ አረግዝኩ ብላ ይመጣችሁ። ያን ጉዳይ ፈታችሁ ጨርሳችሁ በአብሳላት በዚህ በትንሽ ጉዳይ ነገሩን ትልቅ አርጋችሁ መጣላታችሁ እኔ በጣም እያሳቀኝ ነው። በጣም እውነት በጣም እያዘንኩባቸው ነው ጭምር ነው። ለምን መለው ጨርቃዊ ሰዎች ጨንቁናል፣ ተረብሸናል። ይሄ እንዲሆን ካልፈለጋችሁ ደግሞ ታረቁልን። ቢያንስ ይሄን ጾም እንኳን ጥሩ ነገር እናያለን ብዬ አስቤ ነበር። ጥሩ ፍቅር ቪዲዮ እናያለን ብዬ አስቤ ነበር፣ ግን አልተሳካልንም። ሰው እንዳሰበው አይኖርምና ግን ደግሞ አሁንም ቢሆን እናንተ ካልጨመራችሁበት ቤተሰቦቼ ባይዘዌ አሚና ብሩኬ ኮሜንት እየገቡ ስለሚያዩ የእናንተን አስተዋጽኦ እንዳለ ጻፉላቸው። ምንም ቢሆን ካከበረኝ አከብረዋለሁ። ገብቶሻል አይደለ? ማንም አይደለም ምንም ረፋት በእሱ ሲናገረኝ እስቲ ረፍ በይው። አሁን እኮ ብሩኬ እሱ ተናገረኝ እሷ ተናገረችኝ የሚለውን ነገር እንተውና በቃ አይሚ አጥብቻለሁ፣ እሺ ይቅርታ አድርጊልኝ፣ ኤፍሬምንም ይቅርታ አልበለው ብለህ ብትል እኮ ችግሩ እዚህ ያልቃል። በቃ እዚህ ይቋጫል። ግን አሁን አንተ ጋር ምን አለ እሷ ጋር ምን አለ? እንዴት ይሆናል? እባካችሁን ልብ ግዙ። እባካችሁን ነገር አትናገር። ምንም የሚቆጨኝ ነገር አይደለም። ወንድሜ ለኔ ስለሚቆረቆርና ስለሚወደኝ ስለሚያስብልኝ ይሄ ህይወት እየጎዳሽ ነው ውጭ አለኝ። ባይዘው ሁለታችሁም ለምታወሩት ነገር በኋላ ትቆጫላችሁ። ለምትቆጩ ነገር ደግሞ አታርጉ። በኋላ እንደምትቆጩበት በጣም እርግጠኛ ነኝ። ለሚያልፍ ቀን ማልፍ ቃል እየተነጋገራችሁ ነው። አንቺም ትቆጫለሽ፣ ብሩክም ይቆጭበታል። በቃ ያን እንዳይሆን ካልፈልጋችሁ ደግሞ በጥሞናና በትክክል አስባችሁ አውሩ። በቃ ተነጋገሩ፣ ረጋ በሉ ባካችሁን። አይሚ ደግሞ ኤፍሬማው ያስብልሻል፣ ወንድምሽ ነው። አስቦ ስለመጣ ከዚህ ቤት አወጣሽ። ግን ደግሞ ስታስቢው አስቦ ከመጣልሽ አንቺን ደግፎ ብሩኬን ቁጭ አድርጎ አነጋግሮ አስታርቆ መሄድ ነበረበት። አሁን እኮ እያለያያችሁ እኮ ነው፣ እየነጠላችሁ እኮ ነው። መከታውን የመጣው ልክ ነሽ፣ ግን ደግሞ እያለያያችሁ ነው ያለው ምንም ቢሆን። ስለዚህ ያን ነገር መደገፍ የለበሽም ብዬ አስባለሁ። ወንድሜ አትናገርብኝ አንድ ነገር ነው፣ ግን ከዚህ ቤት ስላወጣሽ ደስተኛ መሆን የለብሽም። አለያየሽ እንጂ አላስታረቀሽም። የሚያስታርቅሽን ሰው ነው ደስ ሲልልሽ የሚገባው አይደል? ቤተሰቦቼ ያንተ ወንድሞች ግን ላንተ ከማሰብ አንፃር አይ አንድ ላይ ሆኗል፣ አንድ ላይ ሆኗል እየመጣ እዚህ እንትን እያለ እንድኖርልህ አትጠብቅሽ። እዚህ ስመጣ ብሩኬ ግን እኔ እንጃ። እኔ ብሩኬ እባክህ ነው ረጋ በል በቃ። ብሩኬ እኔ አንተ ላይ እየፈረድኩ አይደለም። አሁንም ቤተሰቦቼ አሁን እዚህ ጋር ሁሉም ጋር ጥፋት አለ። ፍጹም ጋም፣ ብሩክ ጋም፣ አይሚ ጋም፣ ኤፍሬም ጋር። የብሩክ ምን ጥፋት ነው የምትሉኝ? ረጋ ብሎ እያወራት አይደለም። ረጋ ብሎ ማውራት አልቻለበትም። ተናዷል፣ ግልፍተኛ ሆኗል፣ እየጮኸ ነው ያለው። ፍጹም ጋር ደግሞ በርገ ማስቆም አልነበረበትም ኤፍሬም ገብቶ እንደ ትልቅ ሰው እሱ ማስታረቅ ይችል ነበር፣ ግን ያን አላረገም። አይሚ ደግሞ ከቤት ለመውጣት ሻንጣ ለመውሰድ መመለስ አልነበረብሽም። ቤት ከተመለስሽ አይቀር ቤት ቁጭ ብሎ ለመነጋገርና ችግሩን ለመፍታት ነው እንጂ መመለስ ያለብሽ ሻንጣ ለመውሰድ ለምን? ይህ ሻንጣ ስንቴ ወጣ ስንቴ ገባ? ለምን? የኔ ሀሳብ ይሄ ነው ቤተሰቦች። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ቤቱን አሳድጉልኝ ቤተሰቦቼ። አመሰግናለሁ። መልካም ምሽት ይሁንላችሁ።